የኢራን ነገር እንደጋመ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን እርዳታ እየመጣላችሁ ነው፣ መንግስታዊ ተቋማትን ውረሱ፣ ተቆጣጠሩ ባሉበት ማግስት የኢራን ደህንነቶች አሜሪካ ሰራሾቹን የጦር መሳሪያዎች ይዘናቸዋል ብለዋል። የቢሊዮነሩ ኤለን መስክ ኩባንያ የሆነው ስታርሊንክ ምርቶች በኢራን ሲንቀሳቀሱ እንደተያዙም ታውቋል። እነዚህ መሳሪያዎች ከኢንተርኔት ጋር የሚያገናኙ ሲሆኑ በኢራን የተዘጋውን ኢንተርኔት ለማለፍ በርካቶች እነዚህን መሳሪያዎች ሲጠብቁ ቆይተዋል። ኢራን ደግሞ መሳሪያዎቹንም የሳተላይት መቀበያዎቹንም ይዣቸዋለሁ እያለች ትገኛለች። በአንድ በኩል ብርቱ ኢኮኖሚ ወለድ ተቃውሞ፣ በሌላ በኩል የውጭ ጣልቃ ገብነት በኢራን ተፋጠው የኢራንን ሕዝብም ለሁለት ሰንገው ይዘዋል። እንመለከተዋለን። እስከ ቀጠናችን ድረስ የደረሰው የሳውዲ አረቢያና የተባበሩት አረብ ኤምሬትስ ትንቅንቅ በግብፅ ድጋፍና ሴራ እየተሟሟቀ እንደሚገኝ ተሰምቷል። የግብፅ ሰላዮች ለሳውዲ አረቢያ መረጃ እያቀበሉ እንደሆነ ተዘግቧል። የተባበሩት አረብ ኤምሬትስ ሰዎች የሚነጋገሩትን ጭምር በግራ ጆሮዋ ሰምታ በቀኝ ጆሮዋ ለሳውዲ አረቢያ እያሳለፈች ነው ተብላለች ካይሮ። በሳውዲ አረቢያ ልዩ ትዕዛዝ የግብፅ የጦር መርከቦች ወደ ደቡባዊ ቀይ ባህር ተንቀሳቅሰው የተባበሩት አረብ ኤምሬትስን እንቅስቃሴ ሲሰልሉና ሲከታተሉ እንደነበረም ተሰምቷል። አብደል ፈታህ አልሲሲ ለሳውዲ አረቢያ ሙሉ ለሙሉ እየገበሩ መሆኑ ታውቋል። ኤምሬትስ በቀጠናው አጥፊ ሚና ይዛለች ተብላ የምትተች ቢሆንም ግብፅ ደግሞ ከተባበሩት አረብ ኤምሬትስ ጋር ያላትን ግንኙነት መስዋዕትነት ከፍላ ለሳውዲ አረቢያ እጇን ሰጥታለች እየተባለ ይገኛል። እንዲሁም ከግብፅ ጉዳይ ሳንወጣ የግብፅ ጦር ደብቆታል የተባለው በቢሊዮን የሚቆጠር ዶላር መነጋገሪያ ሆኗል። ይህ ገንዘብ ወደ ግብፅ መንግስት እየገባ እንዳልሆነም ተሰምቷል። ግብፅ በዕዳ ተዘፍቃ የጦሩ ይህን ያህል ገንዘብ መሰብሰብ ትልቅ መነጋገሪያ ሆኗል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የኢራን የደህንነት ሚኒስቴር አሜሪካ ሰራሽ የጦር መሳሪያዎችንና ፈንጂዎችን በቁጥጥር ስር ማዋሉን ይፋ አድርጓል። በምዕራቡ ዓለም እየተደገፈ የሚገኝ ነው ያለውን የተቃውሞ ሰልፍ የሚያባብሱ የጦር መሳሪያዎችን መያዙን የገለጸው የሀገሪቱ ደህንነት እስከ 200 ኪሎ ግራም የሚደርስ ፈንጂ በቁጥጥር ስር መዋሉን ይፋ አድርጓል። ከዚህ ቀደም በንግግር ብቻ እስራኤልና አሜሪካ ከዚህ አመጽ ጀርባ አሉ እያለች የምትገኘው ኢራን አሁን ደግሞ ተጨባጭ ማስረጃዎችን እንካችሁ ብላለች። በተለያዩ የአገሪቱ ክፍሎች ሰርገው የገቡት እነዚህ የጦር መሳሪያዎች በፍተሻ መያዛቸው ነው የተሰማው። አንዳንዶቹ መኖሪያ ቤታቸው ጭምር እነዚህን መሳሪያዎች አስቀምጠው እንደነበር ቴህራን አሳውቃለች። የሀገሪቱ ብሔራዊ የቴሌቪዥን ጣቢያም የሽብር ቡድኖች ከእስራኤል ድጋፍ አግኝተው ዘይዳን በተባለችው ከተማ አስርገው ያስገቧቸው የተለያዩ ቁሳቁሶች ተይዘዋል ተብሏል። ሽብርተኛ የተባሉት ሰዎችም በቁጥጥር ስር መዋላቸው ተሰምቷል። ሴፓህ የተባለው የዜና አውታር ደግሞ በዚህ ዘመቻ የኢራን አብዮታዊ ዘብ፣ የምድር ጦር፣ የፖሊስ እና የደህንነት ኃይሎች መሳተፋቸው ነው የተነገረው። በሀገሪቱ ምስራቃዊ ክፍል ሰርጎ ሊገባ የነበረ የጦር መሳሪያም በቁጥጥር ስር ውሏል። አብዛኞቹ የጦር መሳሪያዎች አሜሪካ ሰራሽ ናቸው ብላለች ቴህራን። ይህ እንደተጠበቀ ሆኖ የስታርሊንክ የሳተላይት መቀበያ ቁሳቁሶችን ወደ ኢራን አስርገው የነበሩ ኃይሎችን በቁጥጥር ስር ማዋሏን ቴህራን አሳውቃለች። እነዚህ የሳተላይት መቀበያዎች መደበኛው የኢንተርኔት አገልግሎት ባይሰጥም በሳተላይት አማካኝነት ኢንተርኔት ማስጠቀም፣ የኢንተርኔት ኮኔክሽን ማምጣት የሚችሉ ናቸው። በሺዎች የሚቆጠሩ ስታርሊንክ የሳተላይት መቀበያዎች በኢራን ቢኖሩም እንደየሰዓቱ ከ30 እስከ 80 በመቶ የሚሆኑትን ኢራን ኢንተርኔት እንዳያገኙ ጃም እያደረገቻቸው እንደሚገኝ ተሰምቷል። አይሪብ የዜና አውታር እንደዘገበው እነዚህ በርከት ብለው የመጡት የስታርሊንክ የሳተላይት መቀበያዎች ከአንዲት ሀገር ተልከው ወደ ተለያዩ የሀገሪቱ ክልሎች ሊላኩ ነበር። ለወታደራዊ አገልግሎት የሚውሉ ጃመሮችን ወይም መጥለፊያዎችን የተጠቀመችው ኢራን እግር በእግር የስታርሊንክ ሲግናልን እየተከታተለች የኢንተርኔት አገልግሎት እንዳይሰጥ እያቋረጠች ትገኛለች። የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን ከአልጀዚራ ጋር በነበራቸው ቆይታ እንዲህ ብለው ነበር። ኢንተርኔቱን ማቋረጥ ያስፈለገን ከተለያዩ የዓለማችን ክፍሎች ትዕዛዝ የሚቀበሉ አመፀኞች እንዳሉ ስለገባን ነው።
ለዚህም ደግሞ የድምፅና የተለያዩ ማስረጃዎች አሉን ብለው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ አይዟችሁ እየመጣንላችሁ ነው፣ የተለያዩ ተቋሞችን በቁጥጥር ስር አውሉ ሲሉ ኢራናውያንን እየቀሰቀሱ ይገኛሉ። እርዳታ እየመጣ ነው ያሉት የአሜሪካው ፕሬዝዳንት እርዳታው ኢኮኖሚያዊ መልክ ሊኖረው እንደሚችል ከሲቢኤስ ጋር ባደረጉት ቆይታ ተናግረዋል። እርዳታ ማለት የኢራንን ኢኮኖሚ የሚጠግኑ ኢኮኖሚያዊ እንቅስቃሴዎች እንዳይደረጉ ቀረጥ መጣልን ሊጨምር እንደሚችል ዶናልድ ትራምፕ ተናግረዋል። እናንተ ጀግኖች አርበኞች የሀገራችሁን ተቋማት ተቆጣጠሩ፣ የሚገድሏችሁን ሰዎች ስም መዝግቡ፣ ኋላ ዋጋ እናስከፍልላችኋለን፣ አይዟችሁ እያሉ በማህበራዊ ሚዲያቸውም በተለያዩ አማራጮችም እየተናገሩ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊ እርምጃ በኢራን ላይ ሊወስዱ እንደሚችሉ ሲናገሩ ሲዝቱ የቆዩት ትራምፕ ዋናው ነገር ማሸነፍ ነው፣ እኔ ማሸነፍ እወዳለሁ በማለት በኢራን የመጨረሻውን ድል ለማግኘት እንደጓጉ አልሸሸጉም። ሩሲያ በበኩሏ በኢራን የሚደረገውን ነገር የቀለም አብዮት መልክ ሰጥቶ የኢራንን ስርዓት መጣል ተፈልጓል እያለች ትገኛለች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ማሪያ ዛካሮቫ ይህንን አረጋግጠዋል። ፍጹም ተቀባይነት የለውም ያሉትን የትራምፕን ጣልቃ ገብነትና ማስፈራሪያም አጣጥለዋል። እንዲሁም ወደ ቀጠናችን ስንመለስ የተባበሩት አረብ ኤምሬትስንና ሳውዲ አረቢያን ያፋጠጠው ቀጠናችንን የበጠበጠው ጠብ በግብፅ እሳት እየቀረበለት ነው ተብሏል። ግብፅ የተባበሩት አረብ ኤምሬትስን እየሰለለች ለሳውዲ አረቢያ መረጃ እያቀበለች እንደምትገኝም ተሰምቷል። የጦር መርከቦቿን ወደ ደቡባዊ ቀይ ባህር በማስጠጋት የተባበሩት አረብ ኤምሬት በየመን የምታደርጋቸውን እንቅስቃሴዎች እየተከታተለች ለሪያድ ሪፖርት እያደረገች እንደምትገኝም ተሰምቷል። ሰሞኑን ወደ ካይሮ አቅንተው ከአብደልፈታህ አልሲሲና ከሌሎች ባለስልጣናት ጋር የመከሩት የሳውዲ የውጭ ጉዳይ ሚኒስትር ወደ ካይሮ ያቀኑበት አንደኛው ነገር ትዕዛዝ ለመስጠት እንደሆነ ሚድል ኢስት አይ ዘግቧል። ትዕዛዝ የተሰጠው የግብፅ የጦር ኃይልም መርከቦቹን አንቀሳቅሶ በደቡባዊ ቀይ ባህር ስለላዎችን ሲያከናውን ነበር ተብሏል። የተባበሩት አረብ ኤምሬትስ የደቡብ የመን የሽግግር ካውንስል እየተባለ የሚጠራውና አሁን ከአብዛኛው የሀገሪቱ አካባቢዎች ጦሩን ለማሸሽ የተገደደውን ኃይል እንደምትደግፍ ይታወቃል። ታዲያ ይህንን ኃይል ስትደግፍ መረጃ ካገኘሽ ንገሪኝ የተባለችው ካይሮ ይኸው መረጃ እያለች ለሪያድ እያቀረበች እንደምትገኝ ተሰምቷል። እንደ ሚድል ኢስት አይ ዘገባ የተባበሩት አረብ ኤምሬትስ በዚህ ተቆጥታ ግንኙነታችንን ያበላሻል፣ እንዲህ አይነት ነገር ውስጥ አትግቢ ብላ ለካይሮ ብትናገርም እናንተም እኮ አርኤስኤፍ የተባለውን የሱዳን ቡድን ትደግፉብኛላችሁ በማለት ግብጾች ቅሬታውን በሌላ ቅሬታ እንደመለሱ ተሰምቷል። የተባበሩት አረብ ኤምሬትስ የደቡብ የመን የሽግግር ካውንስል መሪን በሶማሊያ አድርጋ ማስወጣቷ ከሶማሊያ ጋር ያላት ግንኙነት እንዲቆራረጥ አድርጓል። በተለይ በወደብና በመከላከያ ዘርፎች የተፈረሙት ፊርማዎች ከእንግዲህ አይጸኑም ብላ ሞቃዲሾ ቆርጣ መነሳቷ ለተባበሩት አረብ ኤምሬትስ ከባድ ፈተና ሆኖባታል። ወደቦችንና የባህር ቀጠናዎችን መቆጣጠርን የምትወደው ኤምሬትስ በየመን ያላት ሚና እየተዳከመ ከሄደ በሶማሊያ አካባቢም ከበርበራ በስተቀር የጦር ኃይሏንና እንቅስቃሴዋን የምትገታ ከሆነ ነገሮች ከባድ ሊሆኑባት ይችላሉ እየተባለ ይገኛል። ካይሮ ደግሞ እዚህ መሃል ጥልቅ ብላ ሳውዲ አረቢያን አይዞሽ አይዞሽ እያለች ትገኛለች። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሳል ቢን ፋርሃን ወደ ካይሮ ካመሩ በኋላ ከሀገሪቱ ፕሬዝዳንት አብደልፈታህ አልሲሲና ከውጭ ጉዳይ ሚኒስትሩ በድር አብደላቲ ጋር ቆይታ እንደነበራቸው ይታወቃል። በሁሉም ነገሮች እኛ ስምምነት አለን ያሉት አብደልፈታህ አልሲሲ ከኒህ ሚኒስትር ትዕዛዝ እንደተቀበሉም ነው የተነገረው። የተባበሩት አረብ ኤምሬትሶች የሚነጋገሯቸውን ነገሮች ጠልፈው ለሪያድ እንዳቀረቡም እየተገለጸ ይገኛል። በሌላ በኩል የግብፅ ጦር የደበቀው በቢሊዮን ዶላር የሚቆጠር ገንዘብ መነጋገሪያ ሆኗል። የግብፅ ጦር ለሀገሪቱ መንግስት አበድረን ስጠን የተባለውን ገንዘብ እንደከለከለም ተሰምቷል። ለሲቪሉ መንግስት ይህንን ገንዘብ አሳልፌ አልሰጥም ያለው የሀገሪቱ ጦር በአብደልፈታህ አልሲሲ ይጠየቅ አይጠየቅ ግን የተገለጸ ነገር የለም። በከፍተኛ ዕዳ ውስጥ የተዘፈቀችው ግብፅ በታህሳስ ወር ብቻ 750 ሚሊዮን የአሜሪካ ዶላር ለዓለም አቀፉ የገንዘብ ድርጅት IMF መክፈል ነበረባት። ይሁንና ይህ ገንዘብ ሳይከፈል ቀረ።
ግብፅና አይኤምኤፍ በኋላ ባደረጉት ድርድር በቀጣይ አይኤምኤፍ ከሚሰጠው ገንዘብ ላይ ይህንን የዕዳ ገንዘብ ለመክፈል ግብፅ ተስማምታለች። ይሁንና ይህ ስምምነት በመርህ ደረጃ ያለ ገና ወረቀትና አተገባበር ያልነካካው ነው። የግብፅ መንግስት ከሀገሪቱ ባንኮች 63.7 ቢሊዮን ዶላር ወይም 3 ትሪሊየን የግብፅ ፓውንድ ለመበደር አቅዶ የለም አይሆንም ተብሎ በባንኮቹ እምቢታ እንደተሰጠውም ተሰምቷል። ሌላ ገንዘብ ፍለጋ ሲያማትር የሀገሪቱ የጦር ኃይሎች ያከማቸው ገንዘብ ትዝ አለውና የካይሮ መንግስት ወደ ጦሩ ፊቱን አዞረ። የሀገሪቱ ጦር የፋይናንስና የአስተዳደር ባለስልጣናት ግን እንዴት ተደርጎ ሲሉ ገንዘቡን እንደማይሰጡ አረጋገጡ። የመከላከያ ሚኒስትሩም ተጠየቁ፣ ገንዘቡን አንሰጥም አሉ። ጠቅላይ ሚኒስትር ሙስጠፋ ማድቡሊ ይህንን ጥያቄ ለመከላከያ ሚኒስትሩ አብድል መጂድ ሳቀር ቢያቀርቡም አይሆንም እንደተባሉ ሚድል ኢስት አይ ዘግቧል። ጦሩን ማዘዝ የሚችሉት የግብፁ ፕሬዝዳንት አብድል ፈታህ አልሲሲ ግን ይህ ጉዳይ ይቅረብላቸው አይቅረብላቸው ወይም እናንተው እንደጀመራችሁ ጨርሱት ይበሉ አይበሉ የታወቀ ነገር የለም። በየወሩ በ100 ሚሊዮን ዶላሮች ለአይኤምኤፍ እና ለተለያዩ ተቋማት መክፈል የሚገባት ግብፅ ይህንን ማድረግ ሳትችል ቀርታ ዕዳዋ እየተቆለለ ይገኛል። በ2025 እንደ አውሮፓውያን አቆጣጠር ብቻ የተንከባለለውና መከፈል አለበት ተብሎ የተነገራት 60 ቢሊዮን ዶላር ነው። በአጠቃላይ ከውጭ ምንጮች 161 ቢሊዮን ዶላር ተበድራለች ግብፅ። ዕዳ አናቷ ላይ የጨፈረባት የምትገኘዋ ካይሮ ከገዛ ጦሯ ገንዘብ አንሰጥሽም ተብላለች። በሀገሪቱም በቂ ለብድር ሊሰጥ የሚችል ገንዘብ እንደሌለ ባንኮቹ እየገለጹ ይገኛሉ። ገንዘቡን በሀገሪቱ ብሔራዊ ባንክና ምስር በተባለው ባንክ ውስጥ የሚያስቀምጠው የግብፅ ጦር ከፍተኛ የሆኑ የመንግስት ኮንትራቶችን እያገኘ ለመንግስት ገንዘብ አልሰጥም ማለቱ ትልቅ ጥያቄን ፈጥሯል። ከሀገሪቱ የወርቅ ማዕድን ሀብት 50 በመቶውን እየተጠቀመበት የሚገኘው የግብፅ ጦር ከግብፅ መንግስት ገንዘብ ለመውሰድ እንጂ ገንዘብ ለመስጠት የሚያስችል ወኔ የለውም ተብሏል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።